ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሳምንቱን ዜና ይዤላችሁ ቀርቤያለሁ ከዜናዎቹ ጋር መሰረት ባዩ ነኝ አብራችሁን ቆዩ ወደ ቀዳሚው ዜና ተሻገርን የተሻሻለው የወንጀል ስነ ስርዓትና የማስረጃ ህግ የፍትህ ተቋማትን ኃላፊነት ለመወሰን ትልቅ ሚና እንደሚኖረው ተገለጸ በሌላ በኩል አዋጁ የህጋዊነት መርህን የተቃረነ ነው ሲሉ የህግ ባለሙያዎች ለኢሳት አስተያየታቸውን ሰጥተዋል ይህን ያሉት ባለሙያዎቹ ባሳለፍነው ሳምንት ነበር ገነት ዘዘው ተጨማሪ አላት ባለፉት 60 ዓመታት በስራ ላይ የነበረው የወንጀል ስነ ስርዓትና የማስረጃ ህግ የሚያሻሽለው አዋጅ ቁጥር 1410 ህዝባር 2018 ዓ.ም በህዝብ ተወካዮች ምክር ቤት በቅርቡ ጸድቋል የጸደቀውን አዋጅ በተመለከተ ኢሳት የህግ ባለሙያዎችን አስተያየት ጠይቀዋል የህግ ባለሙያው ካሳውን ሙላቱ በሰጡት ምላሽ ማሻሻያው ለረጅም ዓመታት የቆየ መሆኑን ገልጸው የህጉ መሻሻል የፍትህ ተቋማት ያላቸውን ኃላፊነት በግልጽ ለማስቀመጥ ትልቅ ሚና እንደሚኖረው አስረድተዋል አክሎም ጉዳዩ የህግ ባለሙያዎችን ጨምሮ አከራካሪ መሆኑንና በማህበረሰቡ በኩልም የፖለቲካ አጀንዳ ስለመያዙ ተናግረዋል የወንጀል ስነ ስርዓት ህጉ በተለይ በኦሮሚያ ክልል አዲስ አበባ መቀመጫቸውን አዲስ አበባ ያደረጉ የኦሮሚያ ክልል ተቋማት ውስጥ የሚነሱ ኢሹዎችን ክልሉ እንዲመረምር እንዲዳኝ ስልጣን መስጠቱ በጣም ተገቢ ነው የነበረን ክፍተት የሚሞላ እና ህጋዊ መሰረት የሚሰጥ ካልሆነ በስተቀር አዲስም የመጣ አይነት ተደርጎ ራሱ መወሰዱ ትክክል አይደለም አዳዩ በተለይ የህግ ባለሙያ ያላልሆኑ ሰዎች በህብረተሰቡ ዘንድ ብዥታን ሊፈጠር የሚችል ነገር ነውና ይሄንን ማጥራት ያስፈልጋል ክላሪቲ መፍጠር ያስፈልጋል ሌላኛው የህግ ባለሙያ ጥጋቡ ደሳለኝ በበኩላቸው አዋጁ አሻሚ በመሆኑ በህግ ባለሙያዎች ላይ ጥያቄ የሚያጭር የህግ ድንጋጌ ስለመኖሩ ጠቅሰው የሚከተለውን ብለዋል አዋጁ አንቀጽ 25 ንዑስ አንቀጽ 3 ላይ በግልጽ እንደተመላከተው የኦሮሚያ ፍርድ ቤቶች በአዲስ አበባ ባሉ የክልሉ ተቋማት ሰነድና ሰራተኞች ወይም አመራሮች ላይ ተያይዞ ለሚፈጸም ወንጀል የማጣራትና ክስ የማቅረብ ለኦሮሚያ ፍርድ ቤቶች ስልጣን ይሰጣል ተሻሻለው የወንጀል ስነ ስርዓትና የማስረጃ ህግ ላይ የተጠቀሰው ለኦሮሚያ ፍርድ ቤቶች የተለየ ስልጣን ወይም ጉዳያቸውን በክልሉ ፍርድ ቤቶች እንዲያዩ ማስቻል የህጋዊነት መርህን የተቃረነ ነው ሁለተኛ ጉዳዩ የህግ ኤሌመንት ወይም የህግ ነጥብ የህግ ጉዳይ መሆኑ ይቀርና ፖለቲካዊ ያሰኛል ይሄ አንቀጽ ባይካተት ባይጸድቅ ተገቢ ነበር ከሆነ ግን አፈጻጸሙ ከፍተኛ ችግር ያመጣል ጥያቄ ያመጣል እኛስ የሚል ሌሎች ክልሎች ጥያቄ ያመጣል ባለሙያው አያይዘውም ወንጀል በባህሪው የሚጣራው ወንጀል በተፈጸመበት አካባቢ ባለው የስልጣን አካል መሆኑን እንዲህ ያስረዳሉ አዲስ አበባ ላይ ሌሎች የክልል መንግስታት የልማት ድርጅት ቅርንጫፍ አላቸው እነዚህ የተለያዩ ባንኮች አዲስ አበባ ላይ መቀመጫቸውን አድርገዋል በተመሳሳይ ሁኔታ ሌሎች ክልሎችም የልማት ድርጅቶችና ጉዳይ ማስተባበሪያ ቢሮዎች አሏቸው እሺ በእነዛ ክልሎች ጉዳይ የተፈጸመ ወንጀል በአዲስ አበባ ተጣርቶ በፌደራል ፍርድ ቤቶች የስልጣን አካል ዳኝነት የሚሰጥ ከሆነ የኦሮሚያ የመንግስት ተቋማት ሰነዶች አመራሮችና ሰራተኞች ላይ ለሚፈጸም ወንጀል በኦሮሚያ ፍርድ ቤቶች ይታያል ከተባለ ተቃርኖ አይፈጥርም ወይ የኢትዮጵያ የፌዴሬሽኑ አባል የሆኑ እህት ክልሎች አዲስ አበባ ላይ ላላቸው ተቋማት ሰራተኞች እና አመራሮች ላይ ለሚፈጸምባቸው ወንጀል ወይም ለሚፈጸሙት ወንጀል ባህር ዳር ወይም ጋምቤላ ወይም አሶሲያ ወይም ማዕከላዊ ኢትዮጵያ ሆሳዕና ሊኬድ ነው ወይ ባለው አሰራር ባለው የህግ ማዕቀፍ አዲስ አበባ ላይ የተፈጸመ ወንጀል ፍትህ ሚኒስቴር አቃቢ ጉዳዩ ተጣርቶ በፌደራል ፍርድ ቤቶች ጉዳዩ ታይቶ ውሳኔ ይሰጣል በሚለው ይቀጥላል የመካከለኛው ምስራቅን ጦርነት ተጽዕኖ ለመቋቋም ከአፍሪካ ሀገራት ጋር ያለውን ግንኙነት ማጠናከር ይገባል ተባለ በተያያዘ በኢኮኖሚው ዘርፍ በየጊዜው የሚፈጠሩትን ችግሮች ለመቋቋም የተጀመሩትን ፕሮጀክቶች ማፋጠን እንደሚገባ የምጣኔ ሀብት ባለሙያዎች ያሳስበዋል ባለሙያዎቹ ይህንን ያሳሰቡት ባሳለፍነው ሳምንት ነበር ተጨማሪ ያለን
የኑሮ ውድነቱ ከዕለት ተዕለት እየተባባሰ እንደመጣ ዜጎች ሲያነሱ ይደመጣል። በኦሮሚያ ክልል የሚገኙ የህብረት ስራ ማህበራት ገበያውን በማረጋጋትና የተለያዩ ምርቶችን በተመጣጣኝ ዋጋ ለገበያ እያቀረቡ መሆኑን የኦሮሚያ ህብረት ስራ ኤጀንሲ ምክትል ኃላፊ አበራ አበሰ ገልጸዋል። ከክልሉ በተጨማሪ አዲስ አበባን ጨምሮ ከሌሎች ከተሞች ጋር ትስስር በመፍጠር የግብርናና የኢንዱስትሪ ምርቶች ለተጠቃሚው ህብረተሰብ እያቀረቡ እንደሆነ ተናግረዋል። የኑሮ ውድነት በየጊዜው እየጨመረ የህብረተሰቡ ጥያቄ የሆነ የመጣ ነው። ግን ካለፉት አመታት በተሻለ ሁኔታ ዘንድሮ መልካም ስራ የተሻለ ስራ ሰርተናል ብለን የምናየው እኛ በገበያን በማረጋጋት የገበያ ትስስርን በመፍጠር የተሻለ የሚባል ውጤት አስመዝግበናል ብለን መውሰድ እንችላለን። ለምሳሌ ኦሮሚያ እና አዲስ አበባ ከተማ ትስስር በመፍጠር በቅዳሜ ገበያ ላይ የኛ ማህበራት ምርቶቻቸውን በተለይም የምግብ ሰብል ምርት እንዲያቀርቡ በማድረግ ዘንድሮ ጥሩ የሚባል የገበያ መረጋጋት አለን ብለን በድፍረት መናገር እንችላለን። ለምሳሌ በአሁኑ ሰዓት ባለፈው አመት በዚህ ሰዓት ጤፍ ከ15000 ብር በላይ ነው በኩንታል። አሁን ወደ 12000 እንዲደርስ የተደረገው የሽንኩርት እንደዚሁም የተለያዩ የምግብ እህሎች ዋጋ በተሻለ ደረጃ ላይ እንዲደርስ ማድረግ የተቻለው በህብረት ስራ ማህበራት በኩል የኦዲት ክፍተት በስፋት እንደሚስተዋል የገለጹት ምክትል ኃላፊው ይህንን ችግር ለመፍታት ክትትልና ቁጥጥር እየተደረገ ነው ብለዋል። በተያዘው በጀት ዓመት ውስጥም ከ13000 በላይ ማህበራት ኦዲት እንደተደረጉ አንስተው የኦዲት ክፍተት በታየባቸው ማህበራት ላይ እርምጃ ተወስዷል ብለዋል። ማህበራቱ ተወዳዳሪ እንዲሆኑ ለማስቻል የማዋሃድ ስራ በማከናወን ቁጥራቸው ከ30000 ወደ 20000 ዝቅ ማለቱን ተናግረዋል። የኦዲት ስራችንም ሙሉ ባይባል ማለት ነው ሙሉ ባይባል ወደ 13200 አካባቢ ማህበራትን እስካሁን ኦዲት አድርገናል። የኦዲት ግኝቱም ደግሞ ጉድለት ከተገኘ ኢሚዲየትሊ እንዲመለስ በማድረግ በጣም ተከታታይነት ያለውና ትኩረት ያገኘ ክትትልና ድጋፍ አድርገን ከዚህ ነፃ እንዲሆኑ ማህበራት ከዚህ ነፃ ሆኖ እንዲንቀሳቀሱ በማድረግ ላይ ጥሩ የሚባል ስራ እየተሰራ ነው ያለው። ባለፉት 6 ወራት ውስጥ 3.6 ቢሊዮን ብር መሰብሰቡን የክልሉ ህብረት ስራ ኤጀንሲ አስታውቋል። ኢትዮጵያ ጠንካራ ኢኮኖሚ ለመገንባት ወጣቶችን የሚያሰራ ፖሊሲ ልታወጣ ይገባል ተባለ። በተያያዘም በመንግስት የሚወጡ ፖሊሲዎች የህዝቡን አስተያየት ያካተቱና ቅቡልነት ያላቸው ሊሆኑ እንደሚገባ የምጣኔ ሀብት ባለሙያዎች ተናግረዋል። ባለሙያዎቹ ይህንን ያሉት ባሳለፍነው ሳምንት ነበር። መሳይ ገዛኸኝ ተጨማሪ ያላት በማደግ ላይ ያሉ ሀገራት ጠንካራ ኢኮኖሚ በተገቢው መንገድ ባለማደራጀታቸው ዓለም አቀፉ የንግድ ስርዓት በተለያዩ መንገዶች ችግር ሲከሰትበት ለስጋት ይዳረጋሉ። ለዚህም የመካከለኛው ምስራቅ ጦርነት ባደጉትም ሆነ ባላደጉት ሀገራት ላይ ያስከተለው ጫና ማሳያ ይሆናል። ከዚህም በመነሳት ኢትዮጵያ ለዘላቂ የኢኮኖሚ እድገት ምን ማድረግ ይገባታል ስንል የምጣኔ ሀብት ባለሙያዎችን አነጋግረናል። የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ ጥያቄው ሰፋ ያለ በመሆኑ ጥናት የሚፈልግ ነው ብለው መሰረታዊ ያሏቸውን ጉዳዮች ግን እንደሚከተለው አንስተዋል። በአጭር መልስ የሚያገኝ አይመስለኝም። ረጅም ጥናትና ምናምን የሚፈልግ ነገር ነው። ይሄ ሎንግ ተርም እና ስትራቴጂክ የሆነ ዲሲሽን የሚፈልግ ነው ተብሎ ሰጀስት ተደርጎ እስካሁን ድረስ ያልተፈጸመ ጉዳይ ነው። ብዙ ጊዜ ተነስቷል። ይሄ ጉዳይ ኢምፖርት ሰብስቲሽን ላይ አተኩሩ ተብሏል። ከውጭ የሚመጡ እቃዎችን ሾርት ከት አድርጎ እዚሁ ሀገር ውስጥ በተለያዩ ሴክተሮች ያሉ እዚሁ ሀገር ሊመረቱ የሚችሉ ነገሮችን በዚሁ ሀገር ይመረቱ። ይሄ ደግሞ ምን ይፈልጋል? ፕሮዳክቶቹን ፕሮቶታይፖቹን ለመስራት ፈንድ ያስፈልጋል፣ ኮሚትመንት ይፈልጋል። የፕራይቬት ሴክተሩ በጣም ዳይናሚክ መሆን አለበት፣ ለለውጥ የተዘጋጀ መሆን። ይሄ ሁሉ በጣም ብዙ ስለሆነ እንዲህ በአጭር ጊዜ ውስጥ ለዚች ተብሎ መልስ የሚደረግ አይደለም። ረጅም የመንግስት ትኩረት ይሄ አይደለም። አሁን ችግሩ ይሄ ነው። በቃ ሶሳይቲውም ደግሞ ለለውጥ የተዘጋጀ ሶሳይቲ አይደለም። ዝም ብሎ ኤበት ኑሮን መክፋት። የምጣኔ ሀብት ባለሙያው ፋሲል ጣሰው በበኩላቸው የገቢ ምርትን ለመቀነስ ከስራ ፈጠራ ጋር በተያያዘ ወጣቶችን የሚያሰራ ፖሊሲ መቅረጽ ያስፈልጋል ብለዋል። በአጠቃላይ
ይሄንን አሁን የገጠመውን ተግዳሮት ከግምት በማስገባት የኢትዮጵያ አመራር በቀጥታ አውሮፓው ተላቆ ከአሜሪካው IMF ተላቆ ራሱን ችሎ አመራሩን በቀጥታ ወደ መሬት የሚያወርድ ፖሊሲዎች መነደፍ አለባቸው። ግብርና መር ኢኮኖሚ ሲባል ነበረ ላለፈው 30-40 ዓመት። አሁን የኢንዱስትሪ መር ኢኮኖሚ አመራር የሚል ንድፈ ሐሳብ መምጣት አለበት። ነዳጅ እዚሁ የሚመረትበትን ወጣቶች ቅድሚያ የሚሰጥ ፖሊሲ፣ ሎካል ገበያው የሚሰለጥንበት ፖሊሲ መሰራት አለበት። ሌላኛው የምጣኔ ሀብት ባለሙያ ዘላለም ጴጥሮስ ደግሞ ማህበረሰቡን ያሳተፈ ችግር ፈቺ የሆነ ፖሊሲ ማውጣትና በትኩረት መተግበር እንደሚያስፈልግ አንስተዋል። ኢምፖርትን ሰብስቲዩት የማድረግ ስትራቴጂ አለ። ዛሬም ብቻ ሳይሆን በቀደሙት መንግስታትም ጠንካራ ፖሊሲ ያስፈልጋል። ፖሊሲነቱ ቢያንስ የሀገር በቀል ይባላል። ይሄ ሆምግሮን ኢኮኖሚክ ሪፎርም የሚባል አንድ ይባላልና ሪፎርም የምናደርገው ወይም ፖሊሲዎችን ስትራቴጂዎችን የምናወጣው አንድ ማህበረሰባችን ሊቀበለው በሚችለው እሱም በሚያማክል ስቴክሆልደሮችን ያማከለ ያሳሰበ ነገር መሆን መቻል አለበት። መንግስት ከላይ ላይ ቁጭ ብሎ የሚያወጣው ፖሊሲ ታክስ ሲወረድ ሰው የማይቀበለው ከሆነ ከህዝቡ ጋር አታችመንት ሊንኬጅ የለውም ማለት። ስለዚህ የሚወጣውን ፖሊሲ መታየት አለበት። ፖሊሲ ማውጣት ብቻም ሳይሆን የሚወጣውን ፖሊሲ ማየት ምን ብናደርግ የተሻለ ኢኮኖሚ መገንባት እንችላለን፣ የትኛዎችን አማራጮች መውሰድ እንችላለን የሚሉትን ማስኬድ ይቻላል። ይሄ የረጅም ጊዜ ነው፣ በአጭር ጊዜ የሚፈታ ችግርም አይደለም። በግብርና መር ኢኮኖሚና በኢንተርፕራይዞች ውስጥ እየተሰሩ ያሉ ተግባራት ቢኖሩም ኢኮኖሚውን ጠንካራ ለማድረግ ግን እንደ ሀገር ገና ብዙ እንደሚቀር፣ ብዙ መስራት እንደሚገባ ተመልክቷል። በአዲስ ከተማ ክፍለ ከተማ መኖሪያ ቤታቸውን በእሳት አደጋ ያጡ ነዋሪዎች ምትክ አልተሰጠንም ሲሉ ቅሬታ አቀረቡ። በሌላ በኩል በክፍለ ከተማው የወረዳ 6 ዋና ስራ አስፈጻሚ ቅሬታ አቅራቢዎቹ ህጋዊ መሰረት የላቸውም ብለዋል። ዋና ስራ አስፈጻሚው ይህንን ያሉት ባሳለፍነው ሳምንት ነበር። ሰላማዊት ሙልጌታ ተጨማሪ አላት። በአዲስ አበባ ከተማ በአዲስ ከተማ ክፍለ ከተማ በተለምዶ ሀብተ ጊዮርጊስ ተብሎ በሚጠራው አካባቢ ላይ ከ1 ዓመት በፊት የእሳት አደጋ መከሰቱ ይታወሳል። ከዚሁ ጉዳይ ጋር ተያይዞ በአደጋው ምክንያት መኖሪያ ቤታቸው የፈረሰባቸው ነዋሪዎች ለእሳት ባቀረቡት ቅሬታ ክፍለ ከተማው ቤታቸው ከተቃጠለባቸው 90 ሰዎች መካከል ለ74ቱ ሰዎች ምትክ ቤት መስጠቱን ጠቅሰው የቀሩትና ቅሬታ ያቀረቡት እስካሁን ድረስ እንዳልተሰጣቸው ገልጸዋል። ቅሬታ አቅራቢዎቹ በአሁኑ ወቅት በወጣቶች ማዕከል አዳራሽ ውስጥ እንደሚገኙ ገለጹ ሲሆን መሰረታዊ በሚባሉ ፍላጎቶች ላይ ችግር እየገጠማቸው እንደሆነም እንዲህ ያስረዳሉ። አጠቃላይ የተቃጠለብን 90 ሰዎች ነን። 90 ቤት ነው የተቃጠለው። ከ90 ቤት የግል ቤትም ቀበሌ ቤት ምናምን ይባላል እና ለ74 ሰው ብቻ ሰጠና እኛን 30 ምናምን የምንሆነውን እዛው አስቀምጠን ማለት ነው። እና ምክንያት ስንል እነዚህን አድርሰን እናንተን ደግሞ እንወስዳቸዋለን ጠብቁ ነው ያለን። በዛ ላይ ረጅም አመት ኑረናል። በዛ ላይ የምንተዳደረው በአልጋ ነው። አልጋ አለን እናስተኛለን አልጋ ላይ ማለት ነው። አቶ ግዛቸውን አናግረናል። እንኳን ለእናንተ ለተከራይም ሰጥተናል፣ ጥለን አንጥላችሁም ነበር መልሱ። ያው ሰነድ አልባ ነው። ሰነድ አልባም ቢሆን ሁሉም ተሰጥቶታል። እኛም ያው እሷም እንዳለችው ምንም እቃውን ላይ ይዘን ንብረቱን ላይ አልወጣንም። የሰራ ከጎን ቀጥለን የሰራ ነው ቤት አለ። ከዛ የራሳችን ኑሮ የጀመርናል። እነሱ ያሉት ደግሞ ለቤተሰብ ሰጥተው ይሆናል፣ ያልተሰጣቸውም አለ። አጠቃላይ እንደዚህ በዚህ ጉዳይ ያሉ 18 ሰዎች ናቸው። በቤት ምትክ አግኝቶ 2-3 ቤት ያገኘም አለ። ከአንድ ቤት ማለት ነው። ለአባት ተሰጥቶ ለልጅ ምናምን ይሰጣም አለ። ኢቭን እንኳን ለተከራይ በራሴ 3 ልጆች ይዤ የት ነው የምወድቀው? ሜዳ ላይ ሁላችንም ልጆች አሉ እዛ ውስጥ አዳራሽ ውስጥ ማለት ነው። ሽንት ቤት አልነበረንም፣ ውሃ አልነበረንም። ተዘግቶብን አሁን 1 ወር ቢሆኑ ነው የተከፈተልን። በቃ እየለመንን ሴተኛ ዳር የሚሆናለ ልመና ውስጥ የሚገባል። ምክንያቱም በዛ ባልጋ ብር ነበር የምንኖረው። ቅሬታ አቅራቢዎቹ የገጠማቸውን ችግር ለሚመለከተው የመንግስት አካል በአካል ቀርበው የጠየቁ ቢሆንም ተገቢውን ምላሽ አለማግኘታቸውን ጠቁመው ከተጠለሉበት የወጣቶች ማዕከል አዳራሽም መጋቢት 30 2018 ዓ.ም እንዲወጡ የታዘዙ መሆኑን አስታውቀዋል። 30 ትወጣላችሁ ስላሉን የት እንደምንኖር በጣም ግራ ገብቶኛል። አንድ ቤት ደግሞ 10 ሰው 5 ሰው ነው ያለ ነው ቤተሰብ ራሱ። ያቺ ቤት ውስጥ ገብተን እንዴት እንደምናረግ አላቅም። አብናትም አባትም ቢኖረን ደካማ ናቸው። ሰርተውኛል ራሱ ማስተዳደር አይችሉም። አናቃቸውም። ዘለው ነው የገቡት፣ ከምን ከጎዳና ላይ ነው የገቡት ምናምን እያሉ ከክፍለ ከተማም ከቀበሌም ያሉ ሰዎች እንደዚህ ያደርጉ እየመለሱ ነው። ምንም አይነት ትብብር ሊያደርጉልን አልፈለጉም። የት ነው የምንሄደው?
የምንወርቀው እኛ ቤት የነበረን ሰዎች ተፈናቅለን እንደገና ጎዳና መውጣት ማለት እንዴት ነው የሚከብደው? ኢሳት የነዋሪዎችን ቅሬታ በመያዝ የአዲስ ከተማ ክፍለ ከተማ ወረዳ 6ን አነጋግሯል። የወረዳው ስራ አስፈጻሚ አቶ ግዛቸው ይበልጣል እንደገለጹት በወቅቱ በህጋዊ መንገድ ቤት ለሚገባቸው ዜጎች ምትክ የተሰጠ መሆኑን ገልጸው እነዚህ ቅሬታ አቅራቢዎች ግን ህጋዊ መሰረት የላቸውም። ሆኖም እንደ መብት ሳይሆን እንደ ዜጋ በአሰራሩ መሰረት በሂደት ለመስጠት ጥረት እያደረጉ መሆኑን አብራርተዋል። ተከራይ ሆነው ሲኖሩ የነበረ ከእናት አባታቸው ጋር ሲኖሩ የነበሩና እዛው ተጠግተው ሲኖሩ የነበሩ ጥገኛ ሆነው ሲኖሩ የነበሩ ዜጎች ናቸው። እነዚህን በመጠለያ ወደ መጠለያ እነዛኞች ሲሄዱ ለማስተናገድ ተቸግሯል። ክፍለ ከተማውም ወረዳውም ማለት ነው። ለምን የሚያገኙበት ህጋዊ ማዕቀፍ አልነበረም። ምንም ሰነድ እጃቸው ላይ አልነበረም ማለት ነው። ቤት እንደ ማንኛውም የዳህዳ በዳህዳ ተተችቶ አላረላ አሰራር በዛ ተተችተው ወረፋ ጠብቀው የማግኘት መብት አላቸው። ለማንም አልተነፈገም ማለት ነው። ስለዚህ በዛ ስርዓት ተስተናግዳላችሁ። ለጊዜው ግን እሱን ወጣት ማዕከልም እየተጠየቅን ስለሆነ ከዛ እንድትወጡልን ነው ተነጋግረን በፊርማቸውም ያረጋገጡ እንወጣለን ብለው ማለት ነው። እንግዲህ ተከራይቶ የሚኖር ከሆነ በፊት አሁንም ተከራይቶ መውጣት አለበት ማለት ነው። እንግዲህ እዚህኛው ላይ እናት አባት ሲያስተናግደው ከነበረ ዋይኖት ለምን እዛ ወስደው አብረው እንዲኖሩ አላደረጉም? ተከራይተው ከነበረ ደግሞ ለምን አሁንስ ወጥተው በአነስተኛ እንትን ተከራይተው መኖር አልቻሉም የሚለው ሌላ ጥያቄ ነው። የጋራም እውቅና ለመፍጠር በዛ ልክም አልጣልናቸውም። መረጃቸውም ሄዷል ማለት ነው። የሚስተናገዱበትን ስርዓት እንፈጥራለን ነው። ከዛ ውጭ ምንም የምናስተናግድበት ማዕቀፍ ስለሌለ ማለት ነው። ለጀነራል ታደሰ ወረደ የተሰጠው ተጨማሪ ጊዜ የፕሪቶሪያውን ስምምነት የጣሰና የትግራይን ህዝብ ስቃይ የሚያራዝም ነው ተባለ። በዚህ ምክንያት መንግስት ሙሉ ኃይሉን እና ስልጣኑን ተጠቅሞ መፍትሄ እንዲያመጣ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ጠይቀዋል። ይህንን የጠየቁት ባሳለፍነው ሳምንት ነበረ። ትዕግስት ተስፋዬ ተጨማሪ አላት። የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ የስራ ጊዜ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ ለ1 ዓመት መራዘሙን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ይህንንም ተከትሎ ኢሳት ከክልሉ ነባራዊ ሁኔታ አንጻር የጀነራሉ የስራ ጊዜ መራዘሙ ምን አንድምታ አለው ሲል የትግራይ ዲሞክራሲያዊ ፓርቲና የስምረት ፓርቲን አመራሮች አነጋግሯል። የትግራይ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር ጥጋቡ ቆጳ በሰጡት ምላሽ የክልሉ ጊዜያዊ አስተዳደር የክልሉን ሰላምና ጸጥታ ማረጋገጥ አልቻለም ብለው የጊዜው መራዘም የክልሉን ህዝብ ስቃይና መከራ የሚያራዝም ነው ይላሉ። አንድ ጊዜያዊ አስተዳደር የሚቋቋመው እኮ እዛ ያለው ሰላምና ጸጥታ እንዲረጋጋ ማድረግ ነው። ይሄ ግን እስካሁን እንደዛ አይደለም ያለው። አንድ ድንበር ይጥሳል፣ ሉዓላዊነቱም እየተጣሰ ነው ያለው። ስለዚህ ትናንትና ሌተናል ጀነራል ታደሰ ወረደ እንደገና ሽሞት የተሰጠ ትክክል አይደለም። በህገ መንግስቱም የጣሰ ነው። በትግራይ ህዝብ ቀና መከራ መራዘም ነው። ምርጫ እንዳይካሄድ የተረጋጋ መንግስት እንዳይኖር ማድረግ ነው። የትግራይ ህዝብ በፌደራልም ክልልም ወኪል የለውም። አሁንም የተደረገ ያለው ወኪል እንዳይኖረው ነው። በህዝብ ተወካዮች ምክር ቤት ወኪል የለውም። በፌደራል ህዝብ ተወካዮች በፌዴሬሽን ምክር ቤትም ወኪል የለውም። ይህ ህዝብ ማለት ነው። እዛ ያለው የታጠቀ ኃይል ወኪል አይደለም። በራሱ ህዝብ እየዘረፈ እንደፈለገ እያደረገ ነው ያለው። ስለዚህ ይህ ስህተት ነው። በጣም እቃወማለሁ። እንደ ፓርቲ ደግሞ ያው ተስማምተን አደረግን እናደርጋለን ያምናሉ። የዲሞክራሲያዊ ስምረት ፓርቲ የህዝብ ግንኙነት ኃላፊ ሐለፎም ንርአ በበኩላቸው የጊዜያዊ አስተዳደሩ ፕሬዝዳንት በድጋሚ እንዲመሩ ጊዜው መራዘሙ አማራጭ የሌለው መሆኑን ገልጸው በመንግስት በኩል ግን ዘላቂ መፍትሄ እንዲመጣ ጠይቀዋል። ወረደ መመረጡ እኛም ሌላ እከሌ ቢሆን የምንለው ነገር የለም። የባሱ ነው እንጂ የተሻለ የለም። ስለዚህ በዚህ ዙሪያ ያለውን ነገር የማንም ህዝብ የፌደራል መንግስትም ጭምር ማለት ነው ከሁሉም የፖለቲካ ድርጅቶች የተውጣጣ አሳታፊ የሆነ መንግስት እንዲቋቋም ፍላጎት ነው። ግን እኔ ተስማማሁት ፕሪቶሪያ ተስማሚ እኔ የፈረምኩት የሚለውን አካል ግን እኔ ያልኩትን እኔ የፈለኩትን ካልሆነ በስተቀር የሚለውን ነገር በተደጋጋሚ ይሰማል። ይሄ መፍትሄ አያመጣም። የፌደራል መንግስት አሁን ቀልብ ገዝቶ ወደ መፍትሄ የሚመጣበት ሁኔታ ነው እንጂ አሁን ታደሰ መመደቡ ምንም የሚመጣ ለውጥ የለውም። ተመልሶ መምጣት የለበትም ነው መምራት የሚቀረውና ተመልሶ መምጣት የለበትም። አሁን በዚህ 3 ቀን እናያለን
ምን እንደሚደረግ ማለት ነው። የጀነራል ታደሰ የስልጣን ጊዜ መራዘም ህገ መንግስቱን ጨምሮ የፕሪቶሪያውን የሰላም ስምምነት የጣሰ ከመሆን ባለፈ አካታች አለመሆኑን የትግራይ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር ጥጋቡ ቆጳ አክለው ገልጸዋል። ትናንትና ሽመት ለትግራይ ህዝብ ስቃይ፣ መከራ፣ ችግር፣ ሞት ጨመር እንደማለት እኔ በኩል ማለት ነው። ምክንያቱም አንድ ህገ መንግስቱ የጣሰ ነው። ህገ መንግስቱ የጣሰ ነው። ምክንያቱም ህገ መንግስቱ ጊዜያዊ አስተዳደር ክልሎቹ የሆነ አለመስማማት ወይም አለመግባባት ፈጠር ጊዜያዊ አስተዳደር መቋቋሙ ትክክል ነው። ነገር ግን በየ6 ወር ለ2 ዓመት ብቻ ነው። ከዛ በላይ አይሄድም። ይሄ ግን በጊዜያዊ በኢጣት ግባቸው ረዳ በነበረ ጊዜ 2 ዓመት፣ አሁንም 1 ዓመት፣ 3 ዓመት፣ አሁንም 1 ዓመት ይጨምራል 4 ዓመት። ይሄ አንድ ትክክል አይደለም። እንደገና አካታች አይደለም። የፕሪቶሪያ ስምምነቱ ይጥሳል። ወደ ውጭ ዜናዎች ተሻገረን። የሱዳን ተቃዋሚዎች ወደ ግብጽ የሚወስደውን አውራ ጎዳና ዘጉ። በሌላ ዜና የሱዳን ጦርና የጸጥታ ኃይሎች ሰዎችን በማሰቃየትና በዘፈቀደ በማሰር ወንጀል ባሳለፍነው ሳምንት ተከሰዋል። ሸሪፍ ኢማም ተጨማሪ ያለው። በሱዳን አብሪ ከተማ የተሰባሰቡ ተቃዋሚዎች ረቡዕ ዕለት ሱዳንን ከግብጽ ጋር የሚያገናኘውን አውራ ጎዳና በመዝጋት የኤሌክትሪክ ኃይል መቆራረጥን ተቃውመዋል። ሰልፈኞቹ የመኪና ጎማ በማቃጠል ዶንጎላን ከዋዲ ሃልፋ ጋር የሚያገናኘውን ወሳኝ መንገድ ዘግተዋል። መንገዱ በሱዳንና በግብጽ መካከል ዋነኛ የጉዞ መስመር ነውም ተብሏል። ጉዳዩን አስመልክቶ ማንነታቸው እንዳይገለጽ የፈለጉ የዋዲ ሃልፋ የአደጋ ጊዜ ሰራተኛ እንዳሉት ነዋሪዎቹ ያደረጉት የተቃውሞ ሰልፍ ምክንያቱ በቅርቡ የኤሌክትሪክ ኃይል በፈረቃ እንዲሰራጭ በተላለፈው ውሳኔ ውስጥ የአብሪ ከተማ መካተቷን በመቃወም ነው ብለዋል። ተቃዋሚዎቹ የኃይል መቆራረጡና የፈረቃው አካል መሆን አይፈልጉም። ምክንያታቸው ደግሞ ከግብፅ የሚመጣው የኤሌክትሪክ ማስተላለፊያ መስመር የጊዜ ሰሌዳ ማስቀመጥ ሳያስፈልገው የከተማዋን የኃይል ፍላጎት ሙሉ በሙሉ ለመሸፈን በቂ ነው የሚል ነው ሲሉ ምንጮቹ ለሱዳን ትሪቡን ተናግረዋል። በሌላ በኩል ግብፅ በሰሜናዊ ሱዳን ውስጥ ለረጅም ጊዜ በቆየ ስምምነት መሰረት ለበርካታ ከተሞች ኃይል ታቀርባለች። በዚህ የተነሳ እነዚህ ከተሞች ከሱዳን የኃይል ማመንጫ ኤሌክትሪክ አያገኙም። ረቡዕ ዕለት በወጣ መግለጫ ተቃዋሚዎች የአካባቢውን ባለሥልጣናት ተጠያቂ አድርገዋል። በሆርሙዝ ሰርጥ አካባቢ የተፈጠረውን ዓለም አቀፍ አለመረጋጋትና ውጥረት እንደ ምክንያት በመውሰድ በየዕለቱ ለ12 ሰዓት የኤሌክትሪክ ኃይል ማቋረጥ ተገቢ አይደለም ብለዋል። የዜጎችን የዕለት ከዕለት ሕይወት መረጋጋት ከፖለቲካ ትንተና ወይም ከባህር ላይ ውጥረት ጋር ማያያዝ ተቀባይነት የሌለው ጉዳይ ነው ያለው መግለጫው የተፈጠረው ቀውስ የአካባቢውን ገበያና የሕዝብ አገልግሎቶች በከፍተኛ ሁኔታ አስተጓጉለዋል ብሏል። ሰልፈኞቹ ባለሥልጣናቱ ለችግሩ መፍትሄ እስኪያቀርቡ ድረስ ተቃውሟቸውን አጠናክረው እንደሚቀጥሉም አስታውቀዋል። ይህ በእንዲህ እንዳለ ከሱዳን ጦር ኃይል ጋር ግንኙነት ያላቸው ወገኖች በቁጥጥራቸው ስር በዋሉ አካባቢዎች ሰላማዊ ሰዎችን በዘፈቀደ አስረዋል፣ አሰቃይተዋል። ድርጊቱ ተቃዋሚ እንደሆኑ በሚታሰቡ ሰዎች ላይ የበቀል እርምጃ ለመውሰድ በማሰብ የሚፈጸም መሆኑን ረቡዕ ዕለት ሂውማን ራይትስ ዋች አስታውቋል። ቡድኑ እንደገለጸው ወታደራዊ ኃይልና አጋሮቹ በጎሳ ማንነትና በፖለቲካ ላይ በመመስረት ግለሰቦችን ኢላማ ያደርጋሉ ብሏል። ሂውማን ራይትስ ዋች የሱዳን ባለሥልጣናት የተባበሩት መንግሥታትና የአፍሪካ ኅብረት የእውነት አፈላላጊ ቡድን ወደ ሀገር ገብተው ጉዳዩ እንዲያጣሩ ፈቃድ እንዲሰጥ ጠይቀዋል። የሱዳን መንግሥት ግን የሀገር ውስጥ ባለሥልጣናት ጉዳዩን እያጣሩ በመሆኑ ዓለም አቀፍ መርማሪ አስፈላጊ አይደለም ብሏል። መረጃው የሱዳን ትሪቢዩን ነው። ቤንያሚን ኔታንያሁ እስራኤል በጦርነቱ ያስቀመጠቻቸው ግቦች አለመሳካታቸውን ማመን አይፈልጉም ተባለ። በሌላ ዜና የሀገሪቱ ፖለቲካዊ ውጥረት እየተባባሰ በመጣበት በዚህ ወቅት የተቃዋሚው መሪ ያኢር ላፒድ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ጠንከር ያለ ትችት ሰንዝረዋል። ይህ የተባለው ባሳለፍነው ሳምንት ነበር። ዮሐንስ ተስፋ ተጨማሪ ያለው። መረጃዎች እንደሚያመለክቱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ስምምነት ተግባራዊ ከሆነ ከ17 ሰዓታት በኋላ መግለጫ ሰጥተዋል። ይህም ብዙ እስራኤላውያንን ስለ ወደፊቱ ሁኔታና እስራኤል በጦርነቱ የያዘቻቸውን ግቦች ስለማሳካቷ ግራ አጋብቷቸዋል። ጠቅላይ ሚኒስትሩ ለጋዜጠኞች መግለጫ እንደሚሰጡ ቃል ገብተው የነበረ ቢሆንም በመጨረሻ ህዝቡ ባልተገኘበት የተቀዳ የቪዲዮ መልእክት ብቻ አሰራጭተዋል። በንግግራቸውም አሸንፈናል የሚል ይዘት ያለው መልእክት ያስተላለፉ ሲሆን እስራኤል ያስቀመጠቻቸውን ዋና የጦርነት ግቦች አለማሳካቷን ግን አልጠቀሱም።
ከነዚህም ግቦች መካከል በኢራን ውስጥ የስርዓት ለውጥ ማምጣትና ኢራን የባሊስቲክ ሚሳይሎችን የማምረትና የማስወንጨፍ አቅሟን ማውደም የሚሉ ይገኙበታል። I'd like to confirm that this is not the last war. ይህ የመጨረሻው ጦርነት እንዳልሆነ ላረጋግጥላችሁ እወዳለሁ። ሁሉንም ግቦቻችን ለማሳካት በሚደረገው ጉዞ ላይ አንድ እርምጃ ነው። አሁን ላይ ኢራን ከምንጊዜውም በላይ ደካማ ሀገር ሆናለች። ምክንያቱም በሊባኖስ የተኩስ አቁምን ጨምሮ ሁሉንም ግቦቿን ትታለች። እኔ ቀደም ብዬ እንዳልኩት ኢራን በጣም ደካማ ስትሆን፣ እስራኤል ግን በተቃራኒው ከምንጊዜውም በላይ ጠንካራ ሆናለች። ከሁሉም በላይ ኔታንያሁና መንግስታቸው ከኢራን የሚሰነዘረውን የኒውክሌር ስጋት እንደሚያስወግዱ ለእስራኤላውያን ቃል ገብተው ነበር። ይሁን እንጂ በዛሬው መግለጫቸው ይህንን ጉዳይ ችላ ያሉ ይመስላል። በኢራን እጅ የሚገኘው ከ400 ኪሎ ግራም በላይ የበለጸገ ዩራኒየም በጦርነት ወይም በስምምነት እንደሚወገድ ተናግረዋል። ኔታንያሁ እስራኤል ከምንጊዜውም በላይ ጠንካራ ሆናለች፣ ኢራን ደግሞ ደካማ በማለት ቢናገሩም ንግግራቸው ከተራ መፈክርነት ያለፈ ተግባራዊ ይዘት የለውም ተብሏል። በዚህም ምክንያት የእስራኤል ዜጎች ከሂዝቦላ የሚሰነዘረው ጥቃት መወገዱን በተመለከተ ግራ ተጋብተዋል። በኢራን የኒውክሌር መርሃ ግብር ላይ ጥቃት ሰንዝረናል። ብዙ የኒውክሌር ተቋማትን አውድመናል። ባለፈው ዓመት ከተገደሉት በተጨማሪ ብዙ ሳይንቲስቶቻቸውን ገድለናል። ፕሬዚደንት ትራምፕ እንዳሉትም ዩራኒየሙን አሳልፎ መስጠት አለባቸው፣ አለበለዚያ ሌላ ነገር ይከሰታል። የጦር መሳሪያ ፋብሪካዎችን፣ መሰረተ ልማቶችን፣ የባህር ኃይልን፣ የምድር ጦርንና የአየር ኃይልን አውድመናል። ብዙ ተዋጊዎችን የገደልን ሲሆን በየትኛውም ቦታና ጊዜ ልናድናቸው እንደምንችል አረጋግጠናል። በሌላ በኩል የእስራኤሉ ተቃዋሚ የሺያቲት ፓርቲ መሪ ያኢር ላፒድ የተኩስ አቁሙ ከመጀመሩ ከ6 ቀናት በፊት ሲናገሩም ኔታንያሁ ወደ ከፋ ስልታዊ ውድቀት መርቶናል፣ ይህ በትዕቢት በኃላፊነቱ ጉድለትና በእቅድ እጥረት የታጀበ አሳፋሪ ሁኔታ ነው በማለት ለአሜሪካ የተነገሩ ውሸቶች በሁለቱ ሀገራት መካከል ያለውን እምነት አበላሽተዋል ብለዋል። Citizens of Israel in a few hours or a day or two የእስራኤል ዜጎች ሆይ ከጥቂት ሰዓታት ወይም ቀናት በኋላ ኔታንያሁ ከመደበቂያው ባንከሩ መውጣት ሲችል የኢራኑ ዘመቻ ስኬታማ እንደነበረ ሊያሳምናቸው ይሞክራል። ይህ ግን ፍጹም ውሸት ነው። ሰራዊታችን ድንቅ ሥራ ሰርቷል። የዓለማችን ምርጥ የአየር ኃይል የታዘዘውን ሁሉና ከዚያ በላይ ፈጽሟል። ነገር ግን ለዚህ ነው አጠቃላይ ውድቀቱ ጎልቶ የሚታየው። እዚህ የተከሰተው ታይቶ የማይታወቅ የዲፕሎማሲ አደጋ ነው። እኔ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በነበርኩበት ጊዜ እንዲህ ያለ የዲፕሎማሲ ውድቀት መከሰቱን አላስታውስም። I do not remember such a diplomatic collapse. እስራኤል በሊባኖስ በምታደርገው ወታደራዊ እንቅስቃሴ ምክንያት ኢራን ከተኩስ አቁሙ ስምምነት የምትወጣ ከሆነ ሁኔታው ሙሉ በሙሉ እንደሚቀየርና የመካከለኛው ምስራቅ ቀጠና ዳግም ወደማያባራው ውጥንቅጥ እንደሚገባ ይጠበቃል። ዜናውን ስናጠናቅር ኤፒቲ ኒውስን፣ ፍራንስ 24ንና ሌሎችን በዋቢነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሳምንቱ ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ቁጥር ጊዜ ከኢሳት ጋር ሰላም።